ተሰማክ ያስፈልገን ምን ስጦታ እንደዛ በልብለው ነው አይደል? እንደዛ ነው አይደል አብርሽ? እሺ ወይ በስትክክል ንገረኝ። ሰዓቱን ያወለክበት ምክንያት ንገረኝ። ይረዳሃለሁ፣ ችግር የለውም፣ ከጎንህ ነኝ። እሺ ጉድ ነው ጭራሽ። በሰዓቱ ላይ ምን አርገሽበት እንደመጣሽ በምን እናውቃለን? አይፈልግሽም። በነገራችን ላይ ሁላችሁ አገባትም አላገባትም አይደለም ይሄ ፖይንቱ ማለት ነው። በቃ ተዋደዋል፣ ፍቅረኛሞች ናቸው። የመጀመሪያ ህይወቱ ትቶን ወደ ሄርሜላ ጋር ሄደው አሁን እናንተ ጣልቃ መግባቱ ምን የሚሉት ነገር ነው? የአብርሃም እህትና ኤፍሬም ማለት ነው። ምን የሚሉት ነገር ነው? ልጁ እኮ በጣም ትልቅ ሰው እኮ ነው። 18 ዓመት ያለፈው በራሱ መወሰን በራሱ ማድረግ የሚችል ሰዎች ነው። የእናንተ ድጋፍ አያስፈልገውም። እንዳውም ልጁ እንደዚህ እንዲሆን እያደረጋችሁ ያላችሁት እህቱና ብዙ ነው ማለት ነው። ብዙና ኤፍሬም ናችሁ የእውነት ማለት ነው። ምክንያቱም በራሱ ውሳኔ እንዲወስን እያደረጋችሁት አይደለም። ኢቭን ልጁ እንዲናገር ሁላ አትፈቅዱለትም። ልጅቷ ጋር ሲሄድ ሄርሜላ ጋር ሲሄድ ይንቀጠቀጣል። ማውራት አይፈልግም ልጁ። ለምንድን ነው እናንተ አፋፉ እያላችሁት? ልክ ሲያወራ አፉ ላይ ትቆማላችሁ። ሰላም ጤና ስጥልኝ የፉዬ ገላ ቤተሰቦች፣ እንዴት ናችሁልኝ? ቤተሰቦች ሁላችሁንም ሰላም ብያለሁ። የእውነት ማለት ነው ይሄ ነገር አያበቃም እንዴ? ማቆም የለውም እንዴ? ቤተሰብ ሰዓት አንዴ ሰዓት ይሰጣል፣ አንዴ ቀለበት እልህ ተያይዘዋል እኮ ምን የሚሉት ጉድ ነው እንዴ? በቃ ልጁ ማለት ማንም ሰው ህይወት ይጀምራል ያቆማል። በቃ ጀመረ፣ ልጅ ወልዷል። ልጁ አልካደም። ይሄ ልጅ ልጁን እየረዳ ነው ምናምን። አዎ ጥሩ ሁኔታ ላይ አይደለም አብርሃም፣ ግን ደግሞ ጥሩ ሁኔታ ላይ ካልሆነ ቤተሰብ አለው፣ እናት አባት አለው። ወደ እናት አባቱ ጋር መውሰድ፣ እንዲረጋጋ ማድረግ፣ ኢቭን ከሚዲያው እንዲርቅ ማድረግ ነው ያለባችሁ እንጂ ከሩታ ጋር አሁን ከሄርሜላ ጋር አትሆንም ከምናምን ገለመኔ እንዴ። እህት ናት ወይስ ወንድም ነው እሱ ራሱ ማለት ሰው። ይሄ ልጅ እኮ ትልቅ ሰው እኮ ነው። በቃ ይሄ ነገር ለምንዋታል። እኔ ሩታንም እየወቀስኩ አይደለም፣ ሄርሜላንም እየወቀስኩ አይደለም፣ ግን እነሱ የምን ጣልቃ ገብ ናቸው? አሁን እያበጣበጡ ያሉት እንዳውም ሄርማኑ ኤፍሬምና ብዙ ናት ማለት ነው። ምክንያቱም እነሱ እህት ወንድም ናቸው። ሰላም እንዲፈጥሩ ማድረግ ነው እንጂ ሄርሜላ ማየት አልፈልግም። በቃ እንዴ ከሄርሜላ ጋር አሜን ሩታ ማየት አልፈልግም። ሄርሜላ ማየት አልፈልግም። ምን የሚሉት ነገር ነው? ሄርሜላን ብዙ ሄርሜላ ትላለች። አብርሃም ደግሞ ማን ነው? ኤፍሬም ደግሞ ሩታ። ሰዓቱ ጉዳይ የቆየ ሰዓት ነው። እንዴት መልሰዋለን? እኔ እኮ አሁን የሰጠው ሰዓት አይደለም። ምን አርገሽበት እንዳመጣሽ በምን እናውቃለን ያላት በድፍረት ማለት ይባላል። እንደዛ አይባልም። ኤፍሬም መንገድ እየሳትክን ያለው ከቻልክ ለማስማማት መሞከር ነው እንጂ ጭራሽ እንዲጣሉ ምናምን አይደለም። ልጆች እኮ ዞሮ የሚገናኙ የአንድ አካባቢ ልጆች ነው። ሰው ደግሞ አስታራቂ ዋሽቶም ያስታርቃል። አንተ ደግሞ ወንድም ነህ። ወንድምን የሚፈልገው ነገር ነው እንጂ ማድረግ ያለብህ የማይፈልገው ነገር ማድረግ የለብህም። ስለዚህ ከሩታ ጋርም ቢሆኑ የልጁ እናት ናት፣ የድሮ ሚስቱ ናት። ግን አልፈልግም 80 ቀደድ ብላ ወረቀት ይዛ ስትመጣኝ በሚዲያ አይተናል። ስለዚህ ሰው የጣለው ነገር ሲያነሳበት ደስ አይልም እንደሚባል ሁሉ አሁን ሌላ ሰው ጋር ጥሩ ህይወት ሲጀምር ኖ አይሆንም ማለት አልነበረባትም። በቃ ልጁ የራሱ ህይወት መምራት አለበት። ለምን ትመጣለች ብሎ መጠበቅ ሰው የለበት። አትመጣም። አንድ ሰው 80 ከቀደደ እንዴት ነው ሊመለስ የሚችለው? በቃ አይመለስም እኮ። ወይስ አላመነችበትም ነበር መጀመሪያ? በጣም ግራ የሚያጋባ ነገር ነው የሆነ